ሰላም ሰላም ወዳድማቻችን ይህ የስፖርት ነው። ወዳድማቻችን በዛሬው ፕሮግራማችን የምናነሳቸው ነጥቦች አሉ። እንግዲህ የትናንትናው የቼልሲ ሽንፈት በብዙ ነገሮች መነሳት የሚጠበቅባቸው ነጥቦች አሉ። ዛሬ አምስቱን ነገሮች እናነሳለን። እንደተለመደው በተለይ የቶሲን አድራቢያውን ጉዳይ እናነሳለን። ከዛ ውጭ የማሬስካ የባክ ፋይፍ መፍትሄ፣ የባዲያሽል ሁኔታ በተለይ ተከላካይ መስመሩ ላይ በተለይ ደግሞ ከነዚህ ሂደቶች ውስጥ ሌሎች ተጫዋቾች ለምን እድልን አልሰጡም የሚል ነው። ምንም እንኳን ተጫዋቾችን ማፈራረቅ ግዴታ ቢሆንም የተሻሉ ተጫዋቾችን ማፈራረቅ የተሻለ ለምን እንደዚህ አይነት ውሳኔዎችን አልወሰኑም? የፓልመር ጉዳይ መነሳት የሚጠበቅባቸው ነው። ቸልሲ በእንግሊዝ ፕሪሚየር ሊግ እንግዲህ በ14 የእንግሊዝ ፕሪሚየር ሊግ ሳምንታት 24 ነጥብ ላይ ይገኛል። 7ቱን አሸንፎ 3ቱን አቻ ወጥቶ በ4ቱ ተሸንፏል። በተለይ እነዚህ ያቻ ውጤቶች እንዲሁም ደግሞ እነዚህ ሽንፈቶች በስተዋል። ቸልሲ እንግዲህ ከ14 ጨዋታ 7ቱን በሚባል ሁኔታ ግማሹን ወይ አቻ ወይ ተሸንፏል። ይህ ደግሞ በእንግሊዝ ፕሪሚየር ሊግ በወጥነት ተነስቶ ቸልሲን ለዋንጫ ፉክክር የሚያበቃው አይደለም። ምክንያቱም የእንግሊዝ ፕሪሚየር ሊግ አሁን 1/3 ላይ ይገኛል። ይህንን ውጤት እንኳን 24 ነጥቡን ብትወስዱ በ3 ብናባዛው የ1/3 2/3 እና 3/3 ብናደርገው ማለት ነው በአጠቃላይ ቸልሲ መድረስ የሚችለው የነጥብ ከፍታ ወደ 68 ነጥብ አካባቢ ነው የሚሆነው። ይህ ትንሽ ለቸልሲ አሳሳቢ ሁኔታ ይመስለኛል። ወደ 72 ነጥቦች ነው የሚደርሰው። 72 ነጥብ ደግሞ ቶፕ 4 ነው የሚወጣ እንጂ ለዋንጫ የሚያፎካክር አይደለም። ኤንዞ ማሬስካ ስብስባቸው በአውሮፓ ቻምፒዮንስ ሊግ በዘንድሮ ውድድር ዓመት ባርሴሎናና አርሰናል ላይ በፕሪሚየር ሊጉ ያሳዩቸው በሊቨርፑል እንዲሁም ደግሞ በክለቦች የዓለም ዋንጫ እንደ ስብስብ ጥሩ ብቃታቸውን ቢያሳዩም ቸልሲ ግን የወጥነት ጉዳይ እንዳለበት አምና የቀጠለ አሁንም ደካማ ብቃት ነው ብዬ አስባለሁ። አምናም በታህሳስ ወር ላይ ሲቸገሩ ነበር። ቅድመ ጨዋታችን ላይ ያነሳናቸው ነጥቦች ነበሩ አይደለም። አምና የፉላሙ ጨዋታ፣ የብራይተኖቹ የኤፍኤ ካፕ ጨዋታና የፕሪሚየር ሊጉ ሁኔታዎች በቸልሲ በኩል የሚነሱ ነጥቦች እንደነበሩ ይታወሳል። ታዲያ ይህንን ቡድን አሁንም ለማሻሻል አሁንም በጥሩ ብቃት ለማስቀጠል ኤንዞ ማሬስካ ስብስባቸውን ሰብሰብ አድርገው ያላቸውን ሁኔታዎች ለቀጣይ ጨዋታዎች ማዘጋጀት ያለባቸው ይመስለኛል። ቸልሲ ወደ በርንማውዝ ቪታሊቲ ነው የሚያቀነው። እንግዲህ በዚህ ጨዋታም ካይሴዶ አይኖርም። ትልቁ አሳሳቢ በተለይ በአማካይ መስመር ረገድ ያለውን ችግር መፍትሄ ማምጣት ነው። ከኤንዞ ማሬስካ አንዱ የሚጠበቀው ጄምስ መመለሱ፣ አንድሬ ሳንቶስና ጄምስን አንድ ላይ ማሰለፍ እንዲችሉ የሚያደርግ ነው። ፓልመርንም መጠቀም የሚታሰብ ነው የሚሆነው። ከሜዳ ውጭ ወደ አትላንታ ያቀናሉ፣ ተጠባቂ ነው። ወደ ቤርጋሞ ነው የሚያቀኑ። ሜዳቸው ኤቨርተንን፣ ካርዲፍን በከረባው ካፕ ከሜዳቸው ውጭ፣ ኒውካስትልን ከሜዳቸው ውጭ ወደ ሴንት ጄምስ ፓርክ ያቀናሉ። አስቶን ቪላን በሜዳቸው፣ በርንማውዝ በሜዳቸው የሚያደርጉት የታህሳስ ወር ጨዋታዎች ናቸው። በፈረንጆቹ አቆጣጠር ማለት ነው። ወሳኝ ናቸው እነዚህ ጨዋታዎች ላይ በጥንቃቄ መጫወት ቸልሲ ውጤታማ የሚያደርጉትን ውሳኔዎች መወሰን የሚጠበቅ ይሆናል ብዬ አስባለሁ። አጠቃላይ ግን በትናንትናው ጨዋታ ላይ አተኩረን ስናየው ለቀጣዮቹ ጨዋታዎች መርሃ ግብር ቡድኑን ለማዘጋጀት ሲታሰብ ይህ ስብስብ የቁጥር ችግር የለበትም። አሁን የማንም የቸልሲ ደጋፊ የሚያነሳላችሁ የቸልሲ የስብስብ የቁጥር ችግር የለም። ከሌሎች ቡድኖች ጋር መፎካከር የሚችል በእያንዳንዱ ቦታ ላይ 2-3 ተጫዋቾችን መጥራት የምትችሉት ነው። ነገር ግን የውጤታማነትና የጥራት ችግር አለ። ቸልሲ በፕሪሚየር ሊጉ ላይ ማፎካከር የሚችሉ ጥራት ያላቸው ተጫዋቾች አሉት ወይ ካላችሁኝ፣ አዎ አሉት። ለምሳሌ መነሳት የሚጠበቅባቸው ኩኩሬላ በእንግሊዝ ፕሪሚየር ሊግ ላይ ካሉ ምርጥ የግራ ተመላላሾች ውስጥ አንዱ ነው። ሌላኛው መነሳት የሚጠበቅበት ሪሲ ጄምስ በወጥነት ዘንድሮን ጨምሮ አምናም በጣም ጥሩ ፐርፎርማንስ ያሳዩ በየትኛውም ቡድን መሰለፍ የሚችል ነው። ካይሴዶ በጣም ምርጥ አማካኞች ውስጥ ካሉ ከእንግሊዝ ፕሪሚየር ሊግ ውስጥ አንዱ ነው። የፓልመር የአጥቂነት መፍትሄ ያለው በእንግሊዝ ፕሪሚየር ሊግ ካየናቸው ምርጥ ተጫዋቾች ውስጥ ራሳቸውን ያረጋገጡ ናቸው። እነዚህ 4 ተጫዋቾች በጣም ምርጥና የተለዩ ተጫዋቾች ሆነው ሳሉ ሌሎች ግን በእነዚህ ስታንዳርድ ልክ ሆነው በውድድር ዓመቱ ላይ በወጥነት ፐርፎርም እያደረጉ አይደሉም። በተለይ ደግሞ የተከላካይ መስመሩ የቸልሲ ችግር የተከላካይ መስመሩ ነው። አምና ይህንን አስተያየት ብዙዎቻችሁ ስትሰጡ ነበር። ብዙዎቻችንም ተከላካይ ቸልሲ እንዲያስፈርም እንፈልግ ነበር። ሀቶን ማስፈረማቸው ጥሩ ነው። ለኩኩሬላ ሽፋን ኮሬላ ብቻውን እንዳይፋለም የሚያደርግ የተሻለ ተጫዋች ነው። ምንም እንኳን ደካማ ብቃቱን ብናይም ለቡድን ውጤታማ የሚያደርግ ነበር። አሁን ግን የተሻለ ተከላካዮች ውጤታማ ቡድን ውስጥ የሚያደርጉ የሉም። ዴሳሲ ከስብስብ ውጭ ነው። ዴሳሲም የራሱ የሆነ ችግር ያለበት ነው። ቶሲን አድራቢያውን ግን እናንሳ። ቶሲን በነፃ ወደ ቸልሲ የመጣ ነው። አንክል ቶሲን ይሉታል። ነገር ግን ሜዳ ላይ አሁንም ቸልሲን ውጤታማ የሚያደርግ አይደለም። በየትኞቹ ጨዋታ ቶሲን ችግሮች በግልጽ የሚታወቅ ነው። ማንም የሚያውቃቸው ነው። በሃይ ላይን ቡድኑ የሚጫወት ከሆነ ቡድኑ ወደ ኋላ የሚያፈገፍግ ከሆነ ችግር የለበትም። በሃይ ላይን ኳሱን የሚመሰርት ከሆነ ግን ስህተቶችን በሚገባ ይሰራል። ይህንን ደግሞ የቸልሲ ደጋፊዎች ቶሲንን ስብስባችንና ቡድናችን ውስጥ ልናይ አንፈልግም ሲሉ 3 ምክንያቶችን ይዞ ነው። በ3 ጨዋታ ላይ ነው በዘንድሮ ውድድር ዓመት የካራባጉ ጨዋታ፣ የወልቭሱ ጨዋታ ተመሳሳይ ስህተቶችን የሰራበት ማለት ነው። ከዛ ውጭ ደግሞ ያ አሳዛኙ የነበረው ሰንደርላንዱ ጨዋታ ቸው ቸልሲ ሽንፈትን ያስተናገደበት ያ ጎል የእሱ ምክንያት ነበር። 3 ጨዋታዎች ማለት አሁን 4ኛ ነው የልድሱ ጨዋታ። ስለዚህ ቶሲን ውሳኔዎችን ያስፈልጋል። ሌላኛው
እንግዲህ ቶሲንን እንዳለ ሆኖ ባዲያሽልም እዚሁ አብሮ መነሳት የሚጠበቅበት ነው። የመጀመሪያዎቹን ኳሶች ተሳሳተ፣ ወደፊት ኳሶችን መውሰድ አልሞከረም፣ ባይኖጊተንስ እድሎችን ሲሰጥ አልነበረም። ከዛ ውጭ ደግሞ ደካማ የሆነ ጥምረት፣ ደካማ የሆነ ውጤትን እንዲያመጣ ቸልሲ ያደረገው አንደኛው ባዲያሽል ነው። ባዲያሽል ቶሲን አድራቢያው መሰናበት አለባቸው። ከነዚህ ይልቅ ቸልሲ በቺምፖንግ እና በሃቶ ተጫውቶ የተሻለ ብቃቱን ቢያሳዩ ብዬ አስባለሁ። ምክንያቱም የነዛ ተጫዋቾች ወጥ ብቃት ያለመኖር ነው። ባዲያሽል የጉዳት ችግር አለበት። ከጉዳቱ አገግሞ ደግሞ ሲመጣ ምርጥ ብቃት አለማሳየት በጣም አሳሳቢ ነውና አንዱ መነሳት የሚጠበቅበት ነው። ይህ ስብስብ ውስጥ ሊታወስ የሚጠበቅ ነው። የሌቫ ኮልዊልን ጉዳት ተከትሎ በኮልዊል ጉዳት ውስጥ ምርጥ ብቃትን ማታሳይ ከሆነ እዚህ ስብስብ ውስጥ ምን ትሰራለህ የሚያስብል ይመስለኛል በኔ እይታ። ሌሎች የተሻሉ ታዳጊ ተጫዋቾች አሉ፣ ልምድ ያላቸው የተሻሉ በፕሪሚየር ሊጉ ፕሩቭን የሚያደርጉ ቸልሲውን ውጤታማ የሚያደርጉ የተሻሉ ተከላካዮችን ቸልሲዎች በምልመላ ረገድ ማምጣት የሚጠበቅባቸው ይመስለኛል በኔ እይታ። በክረምቱ ያልኩት ነው። ጉሂን ማምጣት ቢችሉ ኑሮ ጉሂ ከቻሎባ ጋር ጉሂ ከፎፋና ጋር እየተጣመረ መጫወት የሚችሉ ነበሩ። ሌሎችንም ተጫዋቾች እንደ ባስቶኒ አይነት ቢገኝ የተሻለ ፐርፎርም የሚያደርጉ ተጫዋቾች ይሆናሉ ብዬ አስባለሁ። ሌላኛው መነሳት የሚጠበቅበት የኤንዞ ማሬስካ በጣም አሳሳቢ ሁኔታ ነው። የኤንዞ ማሬስካ ምንድን ነው አሳሳቢ ሁኔታቸው ካላችሁኝ፣ በባክ ፋይፍ የሚጫወት ቡድን ላይ አስቸጋሪ ነው። ባክ ፋይፍ የሚጫወት ቡድን ላይ እንዴት አስቸጋሪ ሆነ ነው እንግዲህ ሌላኛው መነሳት የሚጠበቅበት ነጥብ። ባክ ፋይፍ ቡድን ላይ አሳሳቢ የሆነበት 2-3 ምክንያቶች መነሳት የሚጠበቅባቸው ይመስለኛል። አንደኛ ቡድናቸውን በሚገባ አዘጋጅተው የባክ ፋይፍ ቡድን እንዴት እንደሚያጠቁ ያለ ሃይ ላይን እንዴት ቸልሲ የተሻለ ይሆናል። የቆመ ኳስ ነው የመጀመሪያው ጎል የተቆጠረው ሺያን እንተውና ሁለተኛው ጎል እንዳይቆጠር ሶስተኛው ጎል እንዳይቆጠር ጥንቃቄን መውሰድ ቸልሲ ይጠበቅባቸው ነበር። ቡድናቸውን በሚገባ አላዘጋጁም። ያ ደግሞ አንዱ ትልቁ ችግር የቡድኑ ከፍተኛ የሆነ ሮቴሽን ማካሄድ። ለምሳሌ የማተከላካይ በኔ እይታ በዚህ ጨዋታ ላይ መሰለፍ የነበረባቸው ባዲያሽልን እንዲሁም ደግሞ ሌሎችን ተጫዋቾች ከማሰለፍ ይልቅ ቻሎባና በዚህ ውድድር ዓመቱ ጥሩ ብቃታቸውን ያየው አቺምፖንግ ነበሩ ማሰለፍ። ያለበዛ ደግሞ ቻሎባን ከባዲያሽል ጋር ማሰለፈ በዚህኛው መስመር ላይ አቺምፖንግን በቀኝ መስመር ላይ ማድረግ። ያለበዛ ደግሞ ቀኝ መስመር ላይ ጉስቶ ያን ያህል ብዙ ጨዋታዎችን አላደረገም። ለጉስቶ ተደጋጋሚ ጨዋታዎች የሚጫወት ጉስቶ ያን ያክል ጉዳት ችግር አለበት ወይ? እዚህ ላይ መነሳት የሚጠበቅ ነው። የ3-5-2 በቀላሉ ነው ቸልሲን ያፈራረሱት ሊድሶቹ ደርማዎቻችን። የትናንትናው ሁኔታ ሊድስ የተሻለበት ጎል ነበር። ሊድስ የተሻለ ፐርፎርማንስም አሳይተው ነው በጨዋታው ላይ እና እዚህ ላይ በጣም ኤንዞ ማሬስካ መርህራሄ ሊወሰድላቸው የሚጠበቅባት የማሬስካ ግልጽ የሆኑ ስህተቶችም በዚህ ጨዋታ ታይተዋል። በቀጣይ ቡድን ደግሞ የሚገነባው ስህተቶችን አይሰራም ማለት አንችልም። በቀጣይ ከዚህ እንዴት ያገግማል የሚለው ነው። እዛ ላይ በሚገባ መስራት የሚጠበቅበት ነው የሚሆነው። ሌላኛው እንግዲህ ኤንዞ ማሬስካ የተናገሩት የስቴፋን ዊሊያን ቢጫ ካርድ ያየበት መንገድ ነው። እንኳን ወደ እንግሊዝ ፕሪሚየር ሊግ በሰላም መጣህ ብለውታል። እንግሊዝ ፕሪሚየር ሊግ ከሜዳ ውጭ ያሉ ጨዋታዎች ላይ ተጫዋቾች በግልጽ አውቀው ያናድዱሃል። እነዛ ፋውሎችን ይሰሩባል። ከዛ አንተ ሪያክሽነሪው ነው ወይም ደግሞ ለዛ ውሳኔ ወይም ለዛ ለተሰጠ መልስ ግብረ ምላሹን ስትሰጥ ወይም ደግሞ ሪያክሽን ስታደርግ ካርድ አየ። በሁለተኛው አጋማሽ 18 ዓመቱ ነው ቀይ ካርድ እንዳይ በሚል ነው ያወጣ ነው በሚል ተተቾች ሰጥተዋል። ያስወጡት ጨዋታው ቀይሮ ያስገቡት። ኔቶ ጥሩ ፐርፎርም አድርገዋል። በጣም የሚደነቅ ኔቶ በጣም እኔ እዚህ ስብስብ ውስጥ ባልተጠበቀ ሁኔታ ኔቶ የተሻለ ፐርሳዬ እየቀጠለ ነው። ነገር ግን አንድ መርሳት የሌለብን በኔ እይታ ቸልሲ እዚህ ስብስብ ውስጥ ከአቅማቸው በታች እየተጫወቱ ያሉ ተጫዋቾች መኖራቸውን ደግሞ መርሳት የለብን። አንደኛ ጃኦ ፔድሮ ነው። እስካሁን ድረስ ጠንካራ በየመጥቼበት አላቅም። ጃኦ ፔድሮ ደከም ያለ ብቃት ነው ያሳየው። ሊያም ዴላፕ መወቀስ ይጠበቅባቸዋል። እነዚህ ተጫዋቾች ራሳቸውን ከፍ ማድረግ ይጠበቅባቸዋል። ያለበለዚያ ግን ቸልሲ ተመሳሳይ የሆነ ቡድንን በየአመቱ እያሳየ ለምሳሌ የጃኦ ፔድሮና የሊያም ዴላፕ ጉዳይ የማድዌኬንና እንዲሁም ደግሞ የአጥቂ መስመር የነበረውን የቸልሲውን ማለት ነው ጃክሰን ጋር ተመሳሳይ ከሆኑ ለውጥ ከሌለው ሁሌም ተጫዋቾችን እያለማመድ ወደ ሌሎች ቡድኖች የምትልክ ከሆነ ውጤታማነት አስቸጋሪ የሚሆን ይመስለኛል። ስለዚህ እነዚህ ሂደቶች ላይ ውሳኔ መወሰን የሚያስፈልግ ይሆናል ብዬ አስባለሁ። ምክንያቱም ስብስብ ጥንካሬው እንዳለ ሆኖ በስብስብ ውስጥ ውጤታማነትን ማምጣት የሚያስፈልግ ነው የሚሆነው። ከዛ ውጭ ቸልሲ ትልቁ አሁንም ለኤንዞ ማሬስካን ብቻ ሳይሆን ከኃላፊዎችም ውሳኔዎች የሚጠበቀው የቡድን ከፍተኛ የሆነ ሮቴሽን አለ ቸልሲ ውስጥ ተጫዋቾችን ያለማቆየት። ለምሳሌ ወደዱም ጠሉም ቸልሲ ስብስብ ውስጥ ለምሳሌ ማዱዌኬ የለመደ ተጫዋች ነበር። ማዱዌኬ በመልቀቁ በስቴፋን ዊሊያን የተሻለ አቅም አለው። ነገር ግን በአጭር ጊዜ ውጤታማነት ላይ ጥያቄ ሊያነሳ ይችላል። ጃክሰን ፕሪሚየር ሊጉን የለመደ ነበር አይደለ? ቸልሲ ጋር ያም ዴላፕ መጥቶ የመላመጃ እንዳመሰሰጠው ቸልሲ በአንድ ዓመት ውስጥ ማምጣት የሚነበርበት ውጤቶች ወደኋላ ይዘገያል። ስለዚህ እንደዚህ ውሳኔዎች ላይ የለመዱ የተሻሉ ተጫዋቾችን ማስፈረም ላይ ቸልሲ ማተኮር ያለበት ይመስለኛል። እነዚህ ሁኔታዎች ላይ መፍትሄ የማያመጣ ከሆነ ግን ውጤታማነቱ ትንሽ የሚቸገር ይሆናል ብዬ አስባለሁ። ወዳጆቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።